ማድረግ ያለብኝ ነገር አደርጋለሁ። አብሬያት አድጌ አምናኝ ተማምኛት ለሰርጓ ተጠራው ለኔና ሲድሯት አሁን እንዴት ነው ሌላ ሰው አግብቼ ብኖር የምችለው? አንድ ነገር ልንገርሽ፣ እኔ በህይወት እያለሁ ሌላ ሰው እንዲያገባሽ አልፈልግም። እኔ እንደምወድህ አውቃለሁ፣ ታውቃለህ ሆድዬን አንተም ታውቀዋለህ። የእህል ውሃ ነገር ምን ታደርገዋለህ ሆድዬ ምን ታደርገዋለህ? እንዴት ቆያችሁ ቤተሰቦች? ያው የተፈጠረውን ነገሮች በሙሉ እያያችሁ ነው ማለት። በነገራችን ላይ በዚህ ስሜቱ እናንተ ጋር መምጣት አልፈለኩም ነበረ። ያው ታውቃላችሁ ብዙ ጊዜ እንደዚህ መጥፎ ነገር ሲፈጠር ወይ ደግሞ የማይሆኑ ነገሮች ሲፈጠሩ እናንተ ጋር እንመጣለንና ፈልገነው ምናምን ሳይሆን ያው ሁላችንም በህይወታችን ላይ የሚፈጠር ነገር ነው። ግን ደግሞ እኛ ወደ ሚዲያ ስለምናመጣው ወይም ወደ እናንተ ስለምናመጣው ይሆናል የተለየ የሚሆነውና እንዳልኳችሁ እንደዚህ ሆኜ መምጣት አልፈለኩም የምር ማለት ነው። በቃ ራሴን ማዳመጥ ከራሴ ጋር ማውራት ብቻ በቃ ራሴን መፈለግ ነበር የፈለኩት የነበረው። ግን ስልኬን ማጥፍቼ ምናምን ነበር ተቀምጬ የነበረው። ያው ያለቀኩት ቪዲዮ ላይ አይታችኋል። ቤኪም ኮሜንት አድርጎ ነበረ መገናኘት አለብን ብሎ ማለት ነው። ያንን ኮሜንት ባየው ሰዓት ላይ ያው በቃ እንትን ማለት አልቻልኩም ማለት በቃ ነገሮችን እሱም በጣም እንደከፈው ገባኝና መገናኘት እንዳለብን እሱም ቢሆን ማወቅ እንዳለበት ተሰማኝ። ማለት ምንም ቢሆን ብዙ ነገሮችን አብረን አሳልፈናል። እኔ የምሬን ነው። እንደዚህ ባይፈጠር በጣም ደስ ይለኝ ነበረ። እንደዚህ ባይሆን እኛ እንዳሰብነው ቢሆን ደስ ይለኝ ነበር። ግን ነገሮች ወይም ህይወት እኛ እንዳሰብናት ሳትሆን ራሷ እንደፈለገችው ነው የምትወስደን ማለት አሁን አክስቴ ያለችውን ነገር በሙሉ ሰምታችኋል ማለት እኔ ምን ብዬ መከራከር እችላለሁ? አክስቱን እሱ እያዳመጠ ነው። አንቺ ለምን እኔ መስማት አትችይም ስትለኝ እሺ ምን ብዬ ልመልስላት? ማለት እኔ ብሬ ነው ቤተሰቦች በጣም እየታገልኩኝ ነው። ባይሆን በጣም ደስ ይለኝ ነበር። ግን ቤኪም ቢሆን እኔ ለመረዳት ፈቃደኛ አይደለም። በጣም በተደጋጋሚ ሰዓት ሰጥቼዋለሁ። በተደጋጋሚ ነገሮችን እንዲያስተካክል እየነገርኩት ነው። እኔ ሁሉንም ነገር እያደረኩ ያለው ይሄ ነገር እንዳይፈጠር ብዬ ነው። ይሄ ነገር እንደሚመጣ አቅ ነበር ማለት ቤተሰቦቼ ከሰሙ ማይሆን ውሳኔ እንደሚወሰን አቅ ነበር። ስለዚህ እናስቤ ነበር ከበፊትም ቢሆን ቤኪ እባክህ ሽማግሌ መላክ አለብህ፣ አክስቴ ይልቅ እኔ መምረጥ አለብህ፣ በኋላ አክስቴ እናስረዳታለን ስለው የነበረው። ግን ቤተሰቦች እናንተ ምን መረዳት አልቻላችሁም ማለት ቤኪም ቢሆን እኔ ሊረዳኝ ፈቃደኛ አይደለም። እኔ ግን ይህንን ስላሰብኩ ነው ከመጀመሪያው ቢሆን የነገርኩት ማለት ነው። ማለት እሺ አሁን ምን ታደርግ ነው? የምሬን ነው። ቤት ከሄድኩ ጀምሮ ሳስበው ነበረ። አሁን እንዴት ነው ሌላ ሰው አግብቼ መኖር የምችለው? ቤኪስ እኔስ እሱን እያፈቀርኩ እንዴት ነው እንደዚህ የምኖረው? በቃ አክስቴንስ ምን ብዬ ላስረዳት? እሺ አክስቴ ምን ልበላት? እሺ በቃ እሱ ሽማግሌ መላክ ከቻለ ይላክ እያለችኝ ነው አይደለ? ቤኪ ደግሞ ሽማግሌ ለመላክ ፈቃደኛ አይደለም። ስለዚህ እሺ እኔ ምን ላድርግ? እሺ እኔ ግራ ነው የገባኝ አሁን። በቃ እኔ አላውቅም ብቻ ቤኪ ጋር ተደዋውለናል። ያው ኮሜንቱን ካየሁ በኋላ ዝም ማለት አልቻልኩም እና ደውዬለታለሁ። ከመጣ በኋላ በቃ ያለውን ነገር እነግረዋለሁ። ምክንያቱም የኔ ብቻ ችግር አይደለም ቤተሰቦች፣ እኔ ደጋግሜ እነግረዋለሁ። ይሄ ነገር እንዳይፈጠር ይሄ ነገር እንዳይመጣ ፈርቼ ነው በተደጋጋሚ ስናገር የነበረውና ቤተሰቦች አልገባችሁም። እኔ በጣም ነው የደከመኝ፣ የምሬን ነው። በጣም ነው የደከመኝ፣ በጣም ነው እያመመኝ ያለው። እኔ ከዚህ ነገር በወጣ በጣም ደስ ይለኛል፣ ግን በቃ አልችልም። ምን እሺ ምን ላድርግ? እና ውድ ቤተሰቦች የምሬን ነው ማለት
እኔ በዚህ ሁኔታ እናንተ ጋር ባልመጣ እንደዚህ ባንት ደስ ይለኝ ነበር፣ ግን እንደዚህ ሁኜ እናንተ ጋር ላለመምጣት ነበር እስካሁን ስታገለኝ ነበረውና ግን በቃ አሁን ላይ አልቻልኩም። ማለት ቤኪ ግዴታ መገናኘት አለብን ስላለ ግዴታ በቃ ለወረው ይገባል። በቃ እኔ ምንም ማድረግ አልችልም። ቤተሰቦች ምንም ማለት ነው ምንም ብረዳው ቢሆን ነገሮች ቢስተካከሉ ደስታዬ ነበረ። ግን እንዳልኳችሁ እኔ ከቤተሰቦች ሁኜ ቤኪ ከጎኔ ቢሆን እሺ። ምን ሆነሽ ነው ስልክሽን ያጠፋሽው? ምን ሆነሽ ነው? ቆይ ስሚኝ፣ ለምን ስልክሽን ያጠፋሽው? ምንድነው? እኔ እያወራሁሽ አይደል? በስነ ስርዓት መልሽልኝ። ለምን ነው ስልክሽን ያጠፋሽው? እንደዚህ ነው የተነጋገርነው መች? አይደለም ምንም ተረጋጋ። አይደለም ስልክሽን ያጠፋሽው ለምንድን ነው እንዴ? ቪዲዮም ከጫናችሁ በኋላ እና እኔስ አንቺ ለኔ አታስቢም እንዴ? ካክስትሽ ጋር ያወራሽው ምንድን ነው? ቤኪ ምንድነው ታዲያ? ቪዲዮ ከጫንሽ በኋላ ለምንድን ነው ቪዲዮ ከጫንሽ በኋላ ስልክ ለምን ታጠፊያለሽ? ለምን ቪዲዮን ጫንሽ? ቪዲዮ ለምን ጫንሽ? እና ለምን ስልክ ታጠፊያለሽ? ማለት ምን ማለት ነው? አይደለም መች የምሬን እኮ ነው ማለት ምን አስበሽ ነው? እሺ እንዴ አይደለም አንቺ ሰው ይጨነቃል አትይም? እኔ አልጨነቅም። እንደዛ ነው የምታስበው? እንደዛ አይደለም የማስበው። ታዲያ ለምንድን ነው ቪዲዮ ከጫንሽ በኋላ ስልክሽን ያጠፋሽው? ለምን መጀመሪያ ቪዲዮን ጫንሽ? ቤኪን አይደለም የጫንኩት እኔ እንዳውቅና ደግሞ ቤተሰቦች እንዲያውቁ ከተፈለገ በኋላ ለምን እና ታዲያ ለምን መከልከል ትችያለሽ? ማስቆም ትችያለሽ። ማስቆም ትችያለሽ። ቤተሰቦች እንዲያውቁ አይደለም ለምን አስቆማለሁ ሲጀመር? እና ለምን ስልክሽን አጠፋሽ? እሺ ችግር የለውም። ለምን ስልክሽን አጠፋሽ? እሺ ለምን አጠፋሽ? ተረጋጋና ማለት ነው። አውራት ካለብን ተረጋግተን ምኑ ነው ምረጋጋው? ለዛ እንደዚህ የጮክ ምንም የሚስተካከል ነገር የለም። የሰማኝ ነው አይደል? የዋስ ነገሮችን ከማባባስ ውጪ ምንም የምታደርገው ነገር የለም። ጭራሽ እንደዚህ አይነት ወሬ ታወራላችሁ። ምንድነው አወራ ነው? እሺ ታዲያ ምን ታድርግሽ? አክስቴ ምን ታድርግሽ? አይደለም እሷ ምን ታድርግሽ? አንተ ካክስቴ እኔ ምንም ማለት እኔ አልጮህኩብሽም። አሁን ይኸውልሽ የጠራሁሽ ለምን ስልክሽን አጠፋሽ? ከዛ ሲቀጥል ደግሞ እኔ እፈልግሃለሁ ብለሽኛል። ለምን እንደፈለግሽ ንገሪኝ። እኔ ከዛ እናገራለሁ። ንገሪኝ በቃ ለምንድን ነው የፈለግሽ? ቤኪ በቃ የተፈጠረውን ነገር በሙሉ አይተሃል አይደለ? በቃ እኔ ሌላ ሰው ማግባት አለብኝ ማለት ሌላ ሰው እና የጠራሽ ይመስል አይደል? ልንወራ ሌላ ሰው ላገባ ነው ማለት ነው። የኔኛንሽ እኔስ ያ ሁሉ መስዋዕት የከፈልንበት ለዚህ ነበር። አንቺ ገና በቃ ተረጋጋና ይኸውልሽ ተረጋግተህ እናውራ። በቃ አለቀ። ስለ ጮክ ምንም አይፈጠርም። ገብቶሃል አይደለ? ይኸውልሽ መጮህ አይደለም ገባሽ አይደለ? እዚህ ጋር አንቺ አክስትሽና ወሬ ሰምተሽ እኔ ጋር መጥተሽ መናገር የለብሽም። አክስትሽን ወሬ ሰምተሽ አትበይ። እና ታዲያ ምን ማለት ነው? እኔ ምንድነው ያልኩሽ? እኔ የኔን አክስት ወሬ ሰምቻለሁ። ምንድነው ነገሩ? ላስተካክል ነው ያልኩኝ። ነገሩ ላስተካክል። አክስትን ወሬ ስለሰማህ አይደል እንዴ ሲጀመር ከመጀመሪያው አንተ እንደዚህ ያልከኝ? እኔ ነገሩ ላስተካክል እንዴ መቼ ነው እስከ መቼ ነው የምታስተካክልሽ? ነገሩ ላስተካክል ነው ያልኩሽ። በቃ የተወሰነ ቀን ጊዜ መስጠት አለብሽ እንዴ አንቺ ገና ለገና እኔ የሷን ወሬ አልሰማሁም። ይኸውልሽ እኔ ምን መሲ ሰጠው ምናምን አትበይ። ይሄን ያክል ጊዜ እኮ የምጠብቀው መሲ ከአንድም ሁለቴ ይኸውልሽ ነግሬሻለሁ በዚህ ጉዳይ ገባሽ አይደለ? አንቺ አይደብርሽም እንዴ? አረ አንቺ እሺ በቃ እኔ መሲ እኔ የሚደብረኝ እሺ መልስልኝ። እኔ እኮ ማለት ነው ነገርኩ ይሄን ያክል ጊዜ 1 ወር 2 ወር ሙሉ የምጠብቀው እስከ 3 ወር ድረስ አንተ ነው አይደለ? እሺ መልስልኝ ና ዙርና መልስልኝ። አንተ አይደል እንዴ የምጠብቀው? እሺ ይኸውልሽ እኔ ማለት ነው ይኸውልሽ በህይወት ዘመኔ ማለት ነው አንቺ ትርቂኛለሽ ብዬ አስቤ አላውቅም። ምክንያቱም እኛ ካሳለፍናችሁ ፈተና አንፃር በትንሽ ነገር እሺ እኔ ምን ላድርግሽ? መልስልኝ። እኔ ምን ላድርግሽ? እሺ አድርጊ በለኝ። እሺ አንቺ ማድረግ የነበረብሽ ምንድነው? ከዚህ ጋር በቃ አክስትሽ ማሳመን አለብሽ። ጊዜ መስጠት አለብሽ። በቃ አክስት እየሰማሁ ነው ስትለኝ እኔ ምን ልበልሽ? እኔ መሰማኝ ምንድነው? አልሰማሁም ማለት እየሰማሁት ነው። እሺ ለምን ሽማግሌ አትልክም? ያንቺ ጥያቄ እኮ ነው ገባሽ አይደል? እዚህ ጋር ለማስረዳት እየሞከርኩ ነገሩ ለማስተካከል እየሞከርኩ ነው። አንቺ ግን በጎን ሌላ ሰው ልታገቢ ነው። ምን አይነት ቀልድ ነው? እሺ እኔ ምን ላድርግ አይደለም መሲ እና እኔ ያለው ሌላ ሰው ልታገቢ ነው። እንደዛ ነው እቅድሽ አይደለም? ለምን እናረጋማት ነገሩ ማናስተካከል እስከ መቼ ነገሩ መረጋጋት አለበት። አስተያለ አስቀራት ትከሻ ያነሰኝ አሃ አብሬያት አድጌ ምንድነው የምትዞረው? እሺ መልስልኝ።
እኔ ይሄንን ካንቺ አልጠብቅም። አሁንም ደጋግሜ ልነግርሽ የምፈልገው ነገር ይሄን ካንቺ አልጠብቅም። ገባሽ አይደል? እዚህ ጋር ነገሩን ማስተካከል እየቻልሽ እኔ እኮ ከአክስትሽን እኮ ወጣሽ ስትሄጂ እኮ ልታስረጃት ማለት በቃ የሆነ እኔ በሷ ሀሳብ እንድትስማማሽ መቼ አውቄያለሁ። አሁን እሺ አንቺ አሁን ምንድነው የምትይው? ሌላ ሰው ልታገቢ ነው ወይስ አይደለም? በቃ እሺ ምንም ነገር አታውራ። ምን ላድርግ መልስልኝ። እኔ ምን ላድርግ መሲ? ለአንድና ለመጨረሻ እየጠየኩሽ ነው። ሌላ ሰው ልታገቢ ነው ወይስ አይደለም? ቢኪ አንተ ካክስቴ ውጭ መሆን አትችልም አይደል? እኔም ካክስቴ ውጭ መሆን አልችልም። እኔን መረዳት መቻል አለብህ። አለቀሽ። ምን ላድርግ? ረጋቤ አትጩሂ። ይኸውልሽ እዚህ ጋር እኔና አንቺ ስናወራ ሰው መሰብሰብ የለበትም። ገባሽ አይደለ? ነገሮችን በስነ ስርዓት እናወራበት። በቃ አለቀ። ስለዚህ አሁን እየጠየኩሽ ነው። እኔ ካክስቴ ምናምን አትበይ። እኔ አክስቴን አልሰማሁም። ሰምቻታለሁ። እኔ ረጋቤ ሽማግሌ ለምን እስከ መቼ ነው ረጋ የምለው? እሺ ቀን ቆርጠህ ንገረኝ። ቤተሰብ ካልተስማማ እንዴት ነው ሽማግሌ? ቤተሰብ ካልተስማማስ እሺ እኔ ምን ላድርግ? ቤተሰብ ካልተስማማ ምን ማድረግ አልችልም። ስለዚህ ተረጋጊ፣ ጊዜ ስጪ። እኔ አክስቴ ሌላ ሰው አግባብ ላለች አላለችም። አንቺ ያው እኮ ነው ሽማግሌ አትልክም ማለት እኮ ያው እኮ ነው። ቤኪ ሌላ ሰው ታገቢ ነው። እሺ እኔ ምን ላድርግ? ረጋቤ ረጋቤ በቃ እስከ መቼ? እሺ ተረጋጊ። እሺ እስከ መቼ? እኔ ካክስቴ ውጭ ነኝ። እሺ ምን ልሆን ነው? አንተ ከጎኔ ካልሆንክ እኔ ካክስቴ ውጭ ነኝ። ምን ነው ያን ሁሉ ስንት ስቃይ ስንት ፈተና ያሳለፍንበትን ፍቅር ነው አንቺ እንደቀላል እንደዚህ የምታረጊ? ሲቀጥል አንቺ ነፍሰ ጡር ነሽ። ሌላ ሰው እንዴት ነው የምታገቢው? ንገረኝ። እዚህ ስለሚወድሽ ምን አይነት ንግግር ነው? ሺ ጊዜ ወደድሽ ታዲያ የሆነ ነገር አንቺ ለመጉዳት ወይ ደግሞ እኔ ለመበቀል ነው። ገባሽ አይደለ? ምንም ለመበቀል አይደለም። በቃ አንተ ችግር ከሌለብህ ለምን ሽማግሌ አትልክም? እሺ መልስልኝ። ረጋቢ እሱን በእናትህ በቃ ጊዜ መስጠት 2-3 ቀን ሊሆን ይችላል። በቃ ማስረዳት እኮ ነው ለሱ። አንተ እኮ አክስቴን መስማት እኮ ነው ይሄ። መስማት አይደለም መስማት አይደለም። ይኸውልሽ፣ ኧረ በስመ አብ አንቺ አይደለም እንዴት ነው አክስትሽን የምትሰሚ? ምን አይነት ባህል አድርግሽ? ነፍሰ ጡር ሆነሽ እንዴት ነው ሌላ ሰው የምታገቢ? ሺ ጊዜ ወደድሽ። አሁንም ደጋግሜ የምልሽ ለተንኮል ይሄ ነገር ለተንኮል ምናምን አይደለም። እኔ ልሽ አዳምጠኝ። እሺ እኔ ለመጉዳት የሆነ ሰው ነው ሸሪያ ያለ አንተ ሽማግሌ ከላክና አክስቴን ነግራታለሁ። ችግር የለውም። ቀስ አድርገን እናመቻቸዋለን። እሺ ከሳርገን ማለት ነው። እሺ አይደለም መሲ የምሬን እኮ ነው። አንቺ እንደዚህ ነው የምታስቢው? እሺ በእናትሽ እሺ እንደዚህ ነው የምታስቢው? እሺ ስሚኝ፣ እሺ ምን ነው ስሚኝ፣ ይኸውልሽ አሁንም ደጋግሜ ልንገርሽ፣ ሌላ ሰው ልታገቢ ነው አይደለም? ይሄን ብቻ መልሽ። ሌላ ሰው ልታገቢ ነው አይደለም? ቤኪ እኔ ከአክስቴ ውጭ መሆን አልችልም። በቃ አልችልም አትበይኝ። አንተ ከአክስቴ ውጭ መሆን አልችልም ያልከኝ አይደል? እኔም አልችልም። እኔ አክስቴ አላስቆመችኝም። እሺ ምን ያስቆመኝ ታዲያ? ስለማታምነኝ ነው። ይኸውልሽ ስሚ፣ አክስቴ ለኔ ብዙ ነገር አድርጋልኛለች። ከጎኔ ናት ብዙ ነገር። ገባሽ አይደል? የኔን ደስታ ነው የምትፈልገው። ስለዚህ ዛሬ እኔ ሰላም ሲሆን እሷን ማስቀየም አልፈልግም። አስረዳታለሁ። ረጋቤ እሺ አንተ ሽማግሌ ላክ በቃ። እሺ ረጋቤ ጊዜ ስጪኝ በቃ መሲ አይደለም እና እኔ ያለው ሌላ ሰው ልታገቢ ነው? መልሽልኝ። እሺ ሌላ ሰው ልታገቢ ነው አይደለም? በቃ ነው በቃ እኔስ አላሳዝንም። የራሱ ጉዳይ ነው ማለት የራሱ ጉዳይ። ያን ሁሉ ነገር አድርግ ራሽ ምን ዜና አማርኛ ትናገሪኛለሽ? ምን አይነት ሰው ነሽ አንቺ? ምን አይነት ሰው ነሽ? አንድ ነገር ልንገርሽ ምስ እኔ በህይወት እያለሁ ሌላ ሰው እንዲያገባሽ አልፈልግም። እኔ በህይወት እያለሁ ማለት እንደሱ ስላልክ አይደለም። ይኸውልሽ እንደሱ ስላልክ አይደለም። ማድረግ ያለብኝ ነገር አደርጋለሁ። የሚወድሽ ልቤ ሁኔታው አላስቀምጥ ቢለኝ የወሰደሽ መንገድ ምናልባት የሚያደርሰኝ መስሎኝ ሲጨንቀኝ ዳገት ቁልቁለቱን ተማሰንኮት የልቤን ባይሞላ ባላገኝሽ የለመደሽ ቤቴ ዝምታው ሐዘኑ አላስተኛ ቢለኝ የወሰደሽ መንገድ ምናልባት የሚያደርሰኝ መስሎኝ ሲጨንቀኝ ዳገት ቁልቁለቱን ተማሰንኩት የልቤን ባይሞላ ባላገኝሽ